አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከመጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። ሙስዓብ አባቱን በልጅነቱ ያጣ ወጣት ሲሆን ፍቅርና ድካም በተቀላቀለበት ቀላል ቤት ውስጥ አደገ። አባቱ ከሞተ በኋላ የቤተሰቡን ሸክም ብቻዋን ከተሸከመችው እናቱ ጋር ይኖር ነበር። እሷ ለእሱ እናትም አባትም ነበረች። እሱም ከወንድሞቹ ሁሉ የመጨረሻና ለእናቱ ልብ በጣም የቀረበ ነበር። ታላቅ ወንድሞቹ ጃድና ዑመር ከዓመታት በፊት ትዳር ይዘው ነበር። ትዳር በደረሱ ጊዜ እናታቸው ዘንድ ቀርቦ ጃድ እንዲህ አላት፣ እናቴ ሆይ አንቺ ሰዎችን ከእኛ በላይ ታውቂያለሽ። አላህን የሚፈሩና መልካም ስነ ምግባር ያላቸውን አላህ የሚወደውን ቤት የሚመሰርቱ ልጃገረዶችን እንድትፈልጊልን እንፈልጋለን አላት። እናቲቱም ልቧ ተረጋግቶ አይዟችሁ ልጆቼ፣ ለራሴ የምመኘውን እንጂ ለእናንተ አልመርጥም አለች። በእርግጥም ሁለቱም አማቶች በስነ ምግባርና በትህትና ይታነጹ ነበሩ። እያንዳንዳቸው ከባሎቻቸው ጋር ወደ ሥራ ቦታቸው ወይም ከተማ ሲሄዱ ሙስዓብ እናቱን እያጫወተና እየረዳት ብቸኛ ደጋፊ ሆኖ ቀረ። ዓመታት አልፈው ሙስዓብ 30 ዓመት ሞላው። አንድ ቀን ምሽት እናቱ በጭንቀትና በትህትና እንዲህ አለችው፣ ሙስዓብ ልጅ ሆይ አድገሃል። ተረጋግተህ ማየትን እመኛለሁ። ለምን የትዳር አጋር እንድፈልግልህ አትፈቅድልኝም አለችው። ሙስዓብም ባልተለመደ ሁኔታ ፊቱን አኮሳትሮ አይ እናቴ ይቅርታ አድርጊልኝ፣ ይህን ጉዳይ ለሌላ ሰው አልተውም አለ። እናቲቱም ተገርማ ለምን ልጄ ለወንድሞችህ አልመረጥኩላቸውም እንዴ ስትል ጠየቀችው። ሙስዓብም ተንፍሶ እንዲህ አለ፣ እፈራለሁ እናቴ፣ ውጫዊ ገጽታዋ ደግ መስሎ ውስጧ መጥፎ የሆነች ሴት እንዳላገባ እፈራለሁ። ሐያ ወይም እፍረት የሌላት ወይም የማልቀበለው ያለፈ ታሪክ ያላት እንዳትሆን እሰጋለሁ አላት። ዝም ብሎ ቆየና ቅድመ ሁኔታዎቹን እንደ ረጅም ዝርዝር መቁጠር ጀመረ። ያለፈ ታሪኳ ሙሉ በሙሉ ንጹህ የሆነ፣ አለባበሷ እጅግ የተሸፈነ፣ አላህን የምትፈራ፣ ከወንዶች ጋር የማትቀላቀልና አስፈላጊ ካልሆነ በቀር ከቤት የማትወጣ ብሎ ተናገረ። እናቱ በትዕግስት ካዳመጠችው በኋላ ምርጫው የእሱ መሆኑን አምና ተወችው። ሙስዓብ ፈለገውን ብቻውን ጀመረ። ስለ አንዲት ልጅ ሲነገረው አለባበሷ በቂ አይደለም ይላል። ሌላዋ ስነ ምግባር አላት ሲባል አንድ ቀን ውጭ ላይ ስትሰቃይቻታለሁ ይላል። ዲን አላት ሲባል ደግሞ ከቤት መውጣት ታበዛለች እያለ ውድቅ ያደርጋል። ሳያውቀው የሴቶችን ስም ማጥፋት ጀመረ። በጥርጣሬና በማጥናት ውስጥ ተጠምዶ ስለ ዕድሜ፣ ስለ ቁመት፣ ስለ ውበት ጭምር ማውራት ጀመረ። እናቱ ሁኔታው ሲያሳስባት በቁጣና በፍቅር መከረችው። ልጄ ሆይ ሴት ልጅ ለአራት ነገሮች ትገባለች፣ ለሀብቷ፣ ለዘሯ፣ ለውበቷና ለዲኗ ወይም ለሃይማኖቷ። አንተ የዲን ባለቤት የሆነችውን መርጠህ አግባ። ልጄ ሆይ አንተ ፍጹምነትን እየፈለክ ነው። ፍጹምነት ግን ለአላህ ብቻ ነው። አንተ ራስህ እንደማንኛውም ሰው ጉድለት አለብህ። የሰዎችንም ስም አታጥፋ፣ ነውር ነው አለችው። ሙስዓብ በሀፍረት አንገቱን ደፍቶ እሺ እናቴ እሞክራለሁ አለ። ሙስዓብ ለሶላት የማይዘገይ ሰው ነበር። በአንድ የጁምዓ ቀን ከመስጊድ ሲወጣ አንዲት ቆንጆ ወጣት አየ። ሂጃቧን በአግባቡ የለበሰች፣ አይኖቿን ወደ መሬት ሰቅላ በከፍተኛ ትህትና የምትጓዝ ነበረች። ወዲያው ልቡ ተመታ። ይህ ነው ሐያ፣ የፈለኩት ይህችን ነው አለ። ሳይታወቅበት ተከታተላትና ጎረቤታቸው የነበረው የአጎቱ ሐሰን ቤት ስትገባ አየ። በኋላም ሲጠይቅ ልጅቷ ዘይነብ እንደምትባልና አጎታ ልጆች ስላልነበሩት እሷን እንደሚያሳድጋት ተረዳ። ለሳምንታት ታዘባት። የምትወጣው ለጁምዓ ሶላትና ለመስጊድ ቁርአን ትምህርት ብቻ ነበር። ለእናቱ ነገራት። እናቱም ወደ አጎቱ ሐሰን ቤት ሄዳ ጠየቀችው። ዘይነብን በደስታ ተስማማች። እናቱ ለቤተሰቦቿ ግልጽ ሆና ሙስዓብ ስነ ስርዓት የሚወድ ትንሽ ጠባዩ ከበድ የሚልና በሐሳቡ የሚመላለስ ቢሆንም አላህን የሚፈራ ነው አለች። ሰርጉ ተዘጋጀ። ዘይነብ በሰርጓ ቀን እጅግ አምራ ነበር። ሙስዓብም በውበቷ ተገረመ። ሰርጉ በቀላል ሁኔታ በደስታ የተከናወነ እያለ የጎረቤታቸው ኡሙ ኢሃብ ወደ ሙስዓብ ቀርባ ይህች ሴት ሁልጊዜ ዘይነብን የምትጎበኝ ጎረቤት ነበረች። ኡሙ ኢሃብ በሹክሹክታ እንዲህ አለችው፣ ብለህ መስለኸኝ ነበር። የሰካራም ልጅ እያገባህ መሆኑን አታውቅምና? ዘይነብ አባቷ ሥራ የማይሰራ ሰካራም ነው። በአገሯ ስሟ ስለጠፋ ማንም አላገባትም። አንተን ለማታለል ነው እዚህ የመጣችው።
ካላመንከኝ አባቷን ጠይቃት ብላ ነገረችው። ሙስዓብ በድንጋጤ ራሱን አጣ። ወዲያው ወደ ዘይነብ ሄዶ በሰው ፊት በመጮህ አባትሽ ማን ነው? ስራውስ ምንድነው? ብሎ ጠየቃት። ዘይነብ ደንግጣ እያለቀሰች አባቴ ስራ አይሰራም አለችው። ሙስዓብም በግልጽ ንገሪኝ፣ አባትሽ ሰካራም ነው እንዴ? ብሎ ጠየቃት። ዘይነብም በለቅሶ አዎ አለችው። ሙስዓብም በቁጣ እኔ ለማታለለውና የሰካራም ልጅ አላገባም ብሎ ሰርጉን አፈረሰና ጥሏት ወጣ። ዘይነብም ለቀናት በቤት ውስጥ ሆና ታለቅስ ነበር። ሙስዓብ ሊፈታት ሲመጣ ዘይነብ እንዲህ አለችው፣ አዎ አባቴ ሰካራም ነው። በድህነትና በስቃይ ነው ያደግኩት። እናቴ ስትሞት አባቴ ሁልጊዜ ሰክሮ ስለሚደበድበኝና ስለሚያዋርደኝ ነው ወደ አጎቴ የመጣሁት። አንተ ግን ከስቃዬ ሁሉ በላይ አዋረድከኝ፣ በሰው ፊት ሰበርከኝ። በአንተ ላይ ዱዓ አላደርግም፣ አላህ ይቅር ይበለህ አለችው። ሙስዓብ በንግግሯ ቢሰበርም ፊቱን አዙሮ ፈታት። ከወር በኋላ እናቱ ወተወተችውና የኢማሙን ልጅ አገባ። ነገር ግን ሚስቱ ለሚያ እንደጠበቃት አልሆነችለትም። ሰነፍ ነበረች። ሶላት የምታሳልፍ እናቱን የምታንገላታና ውሸታም ሆነችበት። አንድ ቀን እናቱ ላይ ስትጮህ አይቷት ፈታት። በዚያው ሰሞን ኡሙ ኢሃብ ልትሞት ስትል ሰዎችን ጠርታ ተናዘዘች። ዘይነብን ለልጄ ኢሃብ እንድትሆንልኝ ፈልጌ ነበር። ሙስዓብ ቀድሞ ስለጠየቀ ነው ያንን ውሸት ተናግሬ ሰርጉን ያፈረስኩት አለች። ዘይነብም ይቅር አለቻትና ሴትዮዋ ሞተች። ሙስዓብ በጸጸት ተቃጠለ። ወዲያው ወደ አጎቱ ሐሰን ቤት ሄዶ ዘይነብን በድጋሚ ማግባት ፈልጋለሁ ሲል ጠየቀ። አጎቴ ሐሰን ግን እንዲህ አሉት፣ ሙስዓብ ሆይ ዘይነብ የሰካራም ልጅ ነች ብለህ ትተሃታል ነበር። አሁን ምን ተገኘ? ዘይነብ አሁን ኢሃብ ልታገባ ነው ብሎ ተናገረ። ሙስዓብ ደንግጦ የዚያች የዋሸችብኝ ሴት ልጅ ጋር አለ። አጎቱም እንዲህ ሲሉ መከሩት፣ አሁንም አልተማርክም? አሁንም የሰዎችን ማንነት በወላጆቻቸው ትመዝናለህ? ኢሃብ የእናቱ ጥፋት የለበትም፣ ዘይነብም የአባቷ ጥፋት የለባትም። ሰዎች ነውር ውስጥ ከመግባት ይልቅ በራስህ ጉድለት ላይ ብትጠመድ ይሻልህ ነበር። ዘይነብና ኢሃብ ተጋቡ። ኢሃብ ለዘይነብ ምርጥ ባል ሆነላት። እንደ ንግሥት ያከብራትና ይንከባከባት ነበር። ወንድና ሴት ልጆችን ወልደው በደስታ ኖሩ። ሙስዓብ ግን እናቱ ከሞቱ በኋላ በብቸኝነትና በጸጸት እየተቃጠለ ቀረ። ከታሪኩ የምንማረው ሰዎችን በውጫዊ ገጽታቸውና ባልሰሩት ጥፋት ወይም በቤተሰቦቻቸው አንመዝናቸው። የሰዎችን ስም ማጥፋትና ነውርን መፈለግ አደገኛ ወንጀል ነው። ትዳር የሚተሳሰበው በአላህ ፍቃድ ነው፣ በመተሳሰብና በመልካም ስነ ምግባር እንጂ በፍጹምነት ፍለጋ አይደለም። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።